ያየንበት ባርሴሎና ኢልቼን መስሎ የተመለከትንበት ጨዋታ ነበር ትናንት እንደውም ኢልቼ ሰሞኑን ሪያል ማድሪድን ወጥሮት ነበር አይደል ያቻ ትናንት ከመጀመሪያው ጀምሮ ከአሰልጣኝ ሃንሲ ፍሊክ የአጫወት ምርጫ የተጫዋቾች ምርጫ ጀምሮ በጣም ችግር ነበረባቸው ሃንሲ ፍሊክ ኤሪክ ጋርሲያን ይዞ ሲገቡ ገና ጨዋታው ሳይጀመር ገልጸው ነበርኛ ኤሪክ ጋርሲያ ማርክ ካሳዶ ያለ ዳኒ ኦልሞ ያለ ራፊኒያ ያለ እንዴት አንተ መሃሉ ላይ ኤሪክ ጋርሲያን ይዘህ ትገባለህ አንድ ጎል ነው የገባው ሲገባ ራሱ ባርሴሎና አንድ ጎል ነው የገባው ሲገባ ማለት ነው ምክንያቱም ወይ ማርክ ካሳዶን ተጠቅመ ፍራንኪ ዲዮንግ በነጻነት ቦክስ ቱ ቦክስ ሚድፊልደር እንዲሆን ታረጋለህ ወይም ራሱ ፍራንኪ ዲዮንግ ግን 6 ቁጥር ላይ ሰጥተው ዳኒ ኦልሞና እንደዚሁም ፈርሚን ሎፔዝን ሁለቱ የአማካይ መስመር በ8 እና በ10 ቁጥር ሚና ማጫወት ትችል ነበር እና የወሰዱት እርምጃ ከመጀመሪያውም ክፍተት የነበረበት ነበር አሰልጣኝ ሃንሲ ፍሊክ ከዛ በባሰ ደግሞ የባርሴሎና ተጫዋቾች ስህተት የተስተዋለበት ነው የስህተት የመጣው ከጫና የመጣ ነው በነገራችን ላይ ስህተቶቹ ሲቲ ማን ነው ቼልሲ ከፈጸመው የጫና መጠን የመጣ ስህተት ነው ኩንዴ ያ ጎል እንዲቆጠር የሆነው ኩንዴ ከተረጋጋሚ የቼልሲ ጫና በኋላ ነው ቼልሲ ከዛ በፊት 2 ጎሎች ተሽሮበታል በኦፍሳይድና በእጅ ተነክቷል በሚል ጫናዎች በጣም አበዙባቸው ያ ከየት ነው የመጣው ኤሪክ ጋርሲያ 6 ቁጥር ሚና ላይ እነ ቡስኬትን ባየነበት ቦታ ላይ በዛ ልክ አቅሙን ማሳየት መቻል አይደለም ሩቡን ያህል እንኳን መጫወት አልቻለም በቂ ሽፋን አልሰጠም አላረጋጋው ከኢንዞ ፈርናንዴዝ ከሞይሰስ ካይሲዶ የሚወጡ ኳሶችን መቆጣጠር አልቻለም የሱ ሚና ያ ነው ከነሱ የሚወጡ ኳሶች ወደ አጥቂዎች እንዳይደርስ ማቋረጥ መከላከል ነው ፊዚካሊ በእንቅስቃሴ ኤሪክ ጋርሲያ እንደሱ አልነበረም ከተከላካዮቹ ተጠግቶ ተከላካይ ነው የሚመስለው አምስተኛ ተከላካይ ነው የሚመስለው ቀለለላቸው በቀኝ ስቲቮ አለ በግራ አላንድሮ ጋርናቾ አለ ፔድሮ ኔቶ ደማል እየገባ 9 ቁጥር ሚና ሳይሆን ሲጫወት የነበረው ፔድሮ ኔቶ ሞር ወደ መሃሉ እየገባ በ10 ቁጥር ሚና ነው ሲጫወት የነበረው ከውስጥ ነው የሚወጣው አሰልጣኝ ሃንሲ ፍሊክ አስበውት የመጡት የኦፍሳይድ ይሄ በሃይላይን የሚጫወቱት ኦፍሳይድ ቶሎ ተጫዋቾችን የማስገባት ሂደት ውጤታማ እንደሆነ ያረጋው ይሄ ነው ቀድሞ አውቀውታል ፒኤስጂ ላይ ይሄንን ታክቲክ ተግብረው ኢንዞ ማሬስካ ኦቤስ ያሸነፈውበታል በፊፋ በፊፋ ክለቦች ዓለም ዋንጫ ኮል ፓልመር ጆዋ በፔድሮ ኔቶ ሚና ነበር ሲጫወት የነበረው በዛ ጨዋታ ላይ ኮል ፓልመር ከሚዱ የተነሳ የኢንዞ ፈርናንዴዝ አይነት ሚና ይዞ ያን ውጤት ትናንት አስቀምጠናል ኢንዞ ፈርናንዴዝ በኮል ፓልመር ደረጃ መጫወት ከቻለ ይሄንን ጨዋታ ቸልሲ ያሸንፋል ይሄን ጨዋታ ብለን ነበር አይደል ኢንዞ ፈርናንዴዝ ምርጥ ነበር ትናንት ልዩነት ፈጣሪ ነበር አሲስት አድርጓል ኳሶች ሲዟቸው የሚሄዱ በጣም አስፈሪዎች ነበሩ ጫናውን የጋበዘው ማን ነው ራሱ ሃንሲ ፍሊክ ራሱ ባርሴሎና ኤሪክ ጋርሲያን ይዞ በመግባቱ ጫና ጋበዘ ጫናዎች ተበዛባቸው ኩንዴ ያወጣውን ኳስ ፌራን ቶሬስ ሳያየው ሲደናበር ነው ነክቶት በፌራን ቶሬስ እግር መሃል አልፎ ጎል የሆነው ከዛ በኋላ ባርሴሎና ከስተቱ ተምሮ ይመጣል ተብሎ ቢገመትም ግን ጭራሽ የባሰ ነገር ሆነ በመጀመሪያው አጋማሽ መገባደጃ ላይ ሮናልዶ አራሆ ፍጹም ለባርሴሎና ያጫወት መንገድ የማይመጥን ተጫዋች ለሲስተሙ የማይሆን ተጫዋች ነው ሮናልዶ አራሆ 5-6 ጊዜ ቀይ ካርድ ላይ ሁሌ ነው እኮ ባርሴሎና ላይ ሁሌ እንዳስበላ ነው ባርሴሎና ሁሌ ሮናልዶ አራሆ ትናንት የመጀመሪያውን ቢጫ ካርድ የወሰደበት መንገድ በራሱ ጥያቄ የሚያስነሳ ነው አምበል ነው ግን ዳኛውን አምበል ቢሆንም የኮሙኒኬት ያደረገበት መንገድ ልክ ሰላም ነው ቢጫ የሰጡት ሁለተኛው ቢጫ ግልጽ ነው ወደፊት የሚሄድ የማጥቃት እንቅስቃሴን ስለገታ ነው ልጁ የማስተዋል ችግር እንዳለበት በረም ተመለከታለህ በቃ ነገሮችን የማስተዋል የትኩረት ችግር እንዳለበት ተመለከታለህ ቢጫ ያለበት እንዴት እንደዛ አይነት ስህተት ትሰራለህ በመጀመሪያ ደረጃ ሃንሲ ፍሊክ እንዴት ነው ከሮናልዶ አራሆ ለዚህ ጨዋታ ክርስቲያንሰንን ያሳነሱት ቀድሞ መግባት የነበረበት ክርስቲያንሰን ነበር በዛ ጨዋታ በትናንትናው ጨዋታ ላይ
እና የሃንሲ ፍሊክ ትልቁ ክፍተቱ ነው የታየበት ኢንዞ ማሬስካ ለትልቅ ቡድኖች የሚያደርጉት ዝግጅት ምን ያህል ጠንካራ እንደሆነ ያሳዩበት ጨዋታ ነው። በጣም ሲሪየስሊ ተዘጋጅተው ነው የመጡበት። ከበርንሌው ጨዋታ ጀምሮ ረፍት ለተጫዋቾች የሰጡበት መንገድ፣ ሪቻርድ ጄምስን ቀይረው ያስወጡበት መንገድ ለዚህ ጨዋታ ኦብቪየስሊ ሲዘጋጁ ነበር የከረሙት። ባርሴሎና በኢንዞ ማሬስካ ልክ ተዘጋጅቷል አይመስለኝም። ሳይዘጋጅ የመጣበት ጨዋታ ባርሴሎና ቼልሲ ንቆት ነው የመጣው። በቃ በቀላሉ እናሸንፋለን ላሚንና ራፊኒ ያሉን እናሸንፋለን ብለው ነው የመጡት። ሌላ ስራ ሰርተው አልመጡም። የቼልሲን ጥንካሬና ድክመት ለይተው ሃንሲ ፍሊክ ተዘጋጅተው የመጣው አይመስልም። ለጨዋታው ያልተዘጋጀ ቡድን ነው ትናንት የተመለከተው። አልተዘጋጁ እና የሮናልዶ አራው መውጣት ለቼልሲ ሰርግና ምላሽ አደረገለት። ስቲቫው ያስቆጠራ ጎል ለዜሮ ዲግሪ የቀረበች ናት ለሳይንስ። ስለዚህ በተለይ ለኢንጂነሮች እንዲህ አይነት ጎሎች ሲቆጠሩ ኢንሳይት ይሰጣሉ። እንዴት ተቆጠረ ጎል፣ የተቆጠረበት ቴክኒክ፣ ከዛ ቦታ ላይ እንዴት ጎል ሊቆጠር ቻለ። ብዙ ጊዜ እዛ ቦታ ላይ የሚሞከሩ ኳሶች ውጭ ነው የሚወጡት፣ ወይ ግብ ጠባቂ ነው የሚያደናቸው፣ ወይ ፖል ነው የሚያገኛቸው። ግን ይሄኛው ቴክኒኩ በጣም ላቅ ያለ ነበር። ስቲቫው ልዩ ነበር ትናንት በነበረው ጨዋታ ላይ። ስቲቫው 18 ዓመት ታዳጊ ላሚን ያማል ሲጠበቅ ጎልቶ የታየው ስቲቫው ነው በትናንትናው ጨዋታ ላይ። በዛ ሂደት ውስጥ እንግዲህ ኢንዞ ማሬስካም ተጫዋቹን አንቆልባብሶታል። ነው ምንድነው የተናገሩት ነገር በጣም ደስ ያለኝ ነገር፣ በዚህ ዘመን አሉ ብዙ ወጣት ተጫዋቾች ለዚህ ለማህበራዊ ሚዲያና መሰል ነገሮች ተጋላጭ ናቸው። በሚያስገርማችሁ ሁኔታ ላይ ስቲቫው ስልኩን የሚያነሳው ቤተሰቡ ከደወለለት ብቻ ነው፣ ለማውራት ብቻ። ሶሻል ሚዲያ አይጠቀምም። ኦልዲስ ነው። ሶሻል ሚዲያ አይጠቀምም። እግር ኳሱ ላይ ነው ትኩረቱን የሚያደርግ። አላስፈላጊ ነገሮችን እንትን አያደርግም። እንዴት አይነት አስተዳደግ ነው ያሉት ራሱ ኢንዞ ማሬስካ። እንዴት አይነት ቤተሰብ ያሳድገው ነው ብሎ ነው ያደነቁት። በዚህ ዘመን እንዲህ አይነት ልጅ ማግኘት አስቸጋሪ ነው። ማህበራዊ ሚዲያም አይከታተልም። ማህበራዊ ሚዲያ ላይ የሚያጠፋው ጊዜ የለም። አሁን ብዙ ጊዜ አሁን በተለይ በኢትዮጵያም በዓለም ደረጃም ለእግር ኳስ ተጫዋች ፈተና ከሆኑ ነገሮች መካከል ማህበራዊ ሚዲያ ነው። ከጨዋታ በፊት ምን ተባለ፣ ደጋፊ ምን እያለ ነው ብሎ ቁጭ ብሎ ሲያያመሻል። እንዴ በእኛ ሀገር እኮ እንደ ነገር ሊጫወቱ እኮ ዛሬ እስከ 10 ሰዓት እኮ ቲክቶክ ላይ ያመሹ ተጫዋቾች ነበሩ አይደል? የብሔራዊ ቡድን ተጫዋቾች አሁንም አለ። እስከ 10 ሰዓት ለብሔራዊ ቡድን ነገ ሊጫወት እስከ ሌሊቱ 10 ሰዓት ድረስ ቲክቶክ ላይ ቁጭ ብሎ የሚያመሹ እግር ኳስ ተጫዋቾች ተመልክተናል። ብሔራዊ ቡድን ተጫዋች ነው፣ የክለብ አይደለም። ተውት። ይሄ ነገር ዓለም አቀፋዊ ነው ይሄ ጉዳይ። ብዙዎች በዚህ ችግር ውስጥ የገቡበት ሂደት እንዳለ ይነገራል። እና ስቲቫው ግን አስተዳደጉን በመግለጽ ኢንዞ ማሬስካ በዚህ መንገድ ነው ያስቀመው። ኦልድ ፋሽን ነው የሚመስለው ልጅ እና የጠቀመው ይመስለኛል። በቃ ትኩረቱ እግር ኳሱ ላይ ብቻ ነው ብሏል። እመኑኝ በቀጣዮቹ ዓመታቶች ዓለም ላይ ገኖ የሚወጣ ተጫዋች ነው ስቲቫው የሚል አስተያየታቸውን ሰጥቷል። በነገራችን ላይ በክረምቱ ሪያል ማድሪድ ጠይቆት ነበር ይህን ተጫዋች አልፈልግም ብሎ ባርሴሎናን እየጠበቀ ነበር ተናግሯል። 2024 ላይ ባርሴሎናን መጫወት ፈልጋለሁ፣ ህልሜ ለባርሴሎና መጫወት ነው ብሎ ተናግሮ ነበር። ግን ባርሴሎና እሱ ቦታ ላይ ማን አለው? ላሚን ያማል አለው። ስቲቫውን አመጣ ላሚን ያማል ቦታ ላይ ኮምፒቲሽን ልታረጋቸው ሁለቱም ጥራት ያላቸው ተጫዋቾች ከመሆናቸው ጋር ተያይዞ፣ ስለዚህ ላሚን ያማልን መርጧል ባርሴሎናዎች። በዛ ምክንያት ነው ወደ ቼልሲ ስቲቫው ሊመጣ የቻለው እና ትናንትም ያ ጉዳይ አይ ቲንክ ወደ ባርሴሎና አለመሄዱ ያው ተጽዕኖ ያለበት ይመስላልና አይቶ ከሆነ ጎሉን ካስቆጠረ በኋላ የቼልሲን ባጅ ደጋግሞ ሲስም ነበር። የተለመደ አይደለም። ኢቭን ሊቨርፑል ላይ ላስት ታይም ጎል አስቆጥሮ እንደዛ አላረገም። ይሄኛው ግን እንትኑን እየጎተተ ሲስም ነበር። አርሙን የቼልሲን አርማ ሲስም ነበር እና ከዚህ ከባርሴሎና ጋር በተያያዘ ለነበረው ጉዳይ ይመስለኛል ሲናገር የነበረውና ትናንት ቼልሲ በጣም ድንቅ ነበረ። ሰሞነኛ አቋሙ በጣም ግሩም ነው። ቼልሲ 3 ተከታታይ ጨዋታ የሻምፒዮንስ ሊጉን ጨምሮ የትናንትናውን 4 ተከታታይ ጨዋታ ጎል ሳያስተናግድ አሸንፏል። ለቼልሲ አይነት ቡድን ይሄ የተለመደ አይደለም። ለቼልሲ አይነት ቡድን ምክንያቱም ቼልሲ ሮበርት ሳንቼዝ የሚባል
ግብ ጠባቂ አዎ በጣም ለስተት የተጋለጠ ደካማ ግብ ጠባቂ ነበረው እስከዚህ አመት ድረስ። ዘንድሮ ጥሩ ነው እሱን ተናግሯል። ዘንድሮ አመቴ ነው ብሏል ሮበርት ሳንቼዝ። ከቶተንሃም ጨዋታ ጀምሮ ስፔሻል አዎ ከዛ ባለፈ ተከላካይ መስመሩ ጥያቄ ሲነሳበት የነበረ ነው። ልምድ የሌለው ተከላካይ መስመር፣ ጥራት ያለው ተከላካይ የላቸው። ኮሊን ሲጎዳ ጥያቄ ሲነሳ ነበር። ግን ቻሎባ በጣም የሚገርም ሆኗል። በየጊዜው እያደገ ነው። በየጊዜው በየጨዋታ እየበሰለ ነው። ቻሎባ በሚያስገርም ሁኔታ ለውጥ እያመጣ ነው። በሚያስገርም ለውጥ ላይ ይገኛል ቻሎባ። የገረመኝ ግን ትናንትና ጨዋታ ላይ ተከላካይ መስመር ላይ ያው ኮኮሬላ ሰሞኑን ምርጥ ስለሆነ አልደግመው ሁሉም ያወራለት ዌስሊ ፎፋና የሌስተር ሲቲውን ዌስሊ ፎፋና ትናንት ገና ተመለከት ነው ቸልሲ ከመጣ እንዴት አይነት ብስለት እንዴት አይነት ጥራት ያላቸው ኳሶች ሲሰጥ እንደነበር በጥራት ሲከላከል እንደነበር ዌስሊ ፎፋና ተመልክተናል። ቸልሲ የትናንትናውን ብቃቱን ሳንፎርድ ብሪጅ ላይ እሁድ ከአርሰናል ጋር ከደገመው ለአርሰናል በጣም ከባድ ፈተና ነው። የትናንትናው በቃ ቲፒካል ነው። ላይክ ከፔሲጂ ጋር የነበረው ጨዋታ ከዛም ከፍ ያለ ያጫወት መንገድ ነው የተመለከትነው። ከጎዶሎ በኋላ ይሁን እሺ ችግር የለውም። ባርሴሎና ስለ ጎዶሎ ስለሆነ ነው የተጫዋች ቁጥር ብልጫ ስለተወሰደበት ነው ትላል። ከጎዶሎ በፊት የነበራቸው የበላይነት እንመልከተው። ከጎዶሎ ከመሆናቸው በፊት የኢንዞ ማሬስካ ሰራዊት በጣም ድንቅ ነበር። ሞይሴስ ካይሲዶ፣ ኢንዞ ፈርናንዴዝ፣ ኮል ፓልመር ሊጨመር ይችላል በወዱ ጨዋታ። ከፊት ቤድሮ ኔቶ፣ ኢስቲቫኦ በጣም ድንቅ ናቸው። ተከላካይ መስመሩ አሁን ጥሩ እየመጣ ነው። ክንደ ክፍተት የምታነሳበት ማሎጉስቶም ጥሩ ነበረ። ኮኮያም ይከላከላል፣ ያጠቃል፣ የማይደክመው ታምረኛ ተጫዋች ነው የተመለከትነው። ኮኮያ የጨዋታው ኮከብ የተባለው እሱ ነው በነገራችን ትናንት እና በጣም አስገራሚ የጨዋታ ፍሰትና እንቅስቃሴ ከውብ ጨዋታ ጋር ለዛውም ቸልሲ ትናንት እኮ እውነት ማሸነፍ እኮ ልታሸነፍ ትችላለህ፣ ግን በቃ ከሚያምር ያረካል። በጣም ደስ የሚል ቸልሲያው የሚታወቀው በአሰልጣኝ ጆዜም ዘመን በመከላከል የሚታወቅ ነው። ዲፌንሲቭ ቡድን ነበረ። ከዛ በኢቮሉሽን ወደ በማጥቃቱ ጥሩ እየሆነ የመጣ ቡድን አልከ ካርሎ አንቸሎቲ በኋላ እያለ ቶማስ ቱሄልም ጥሩ ሰርተውታል። የኢንዞ ማሬስካ ቡድን ግን ቲፒካል ነው። በጣም ጥሩ ግንባታ ላይ ያለ ቡድን ነው። ይሄ ለጨዋታ የሚሰጡት የጨዋታ መንገድና ለተመልካች አዝናኝ የሆነ የጨዋታ መንገድ መከተላቸው በጣም ደስ የሚል ነገር ነው። ያው ኢንዞ ላይ የሚነሱ ጥያቄዎች አሉ። ኢንዞ ማሬስካ ላይ የልምድና መሰል ጥያቄዎች ከቸልሲ ጋር የፕሪሚየር ሊግና ትልልቅ ዋንጫዎችን ማንሳት አይችሉም የሚሉ ግምቶች አሉ። ሚኬል ኦቢ ሚኬልን ጨምሮ በርካቶች ያነሳሉ ይሄንን። ግን ፒኤስጂን አሸንፈዋል እኮ፣ ሊቨርፑልን አሸንፈዋል፣ ቶተንሃምን አሸነፉ፣ ባርሴሎናን ትናንት አፈራረሱት። ገና እኚህ ሰውዬ እኮ ሁለተኛ ዓመታቸው ላይ ነው ያሉት። ቸልሲ መታገስ አለበት ከሚሉት ውስጥ ነኝ አሁን እያሳዩት ካለው ብቃት አንፃር፣ በተለይ ሰሞነኛ እድገታቸው ትንሽ ትግስት ይፈልጋል። እኚህ ተጫዋች አሪፍ ግብ ጠባቂ ካገኙ በቀጣይ ክረምት የዝውውር መስኮት ጥሩ ሁለት ተከላካዮች ወይም አንድ ተከላካይ ከተጨመረላቸው ካላቸው ቡድን ላይ ማለት ነው ምንም ጥያቄ የለውም። በደንብ ኮምፒት ማድረግ የሚችል ቡድን ነው የተገነባበት ያለበት መንገድ። ልጆቹ እየተዋሃዱ ነው። አዳዲስ ፈራሚዎችም የቆዩትም ከጨዋታ ጨዋታ በደንብ እያደጉ እየመጡ ነው። ይሄ በቃ ፒውርሊ የሚያሳይ በእግር ኳስ ውስጥ ፕሮግረስ ካለ ወሳኙ ነገር ይሄ ነው። ኢንዞ ማሬስካ በየጊዜው ፕሮግረስ እያሳዩ ነው። የቸልሲ አሰልጣኝ ከሆኑ ጊዜ ጀምሮ የአውሮፓ የተወዳደሩበትን የአውሮፓ ኮንፈረንስ ሊግ ዋንጫን አንስቷል። ቻምፒየንስ ሊግ ገብተዋል። 100% በላይ ነው ቅራቸውን ያሳኩት። የፊፋ የክለቦች ዓለም ዋንጫን ኤክስትራ ነው ሌክዠሪ ነው ያልተጠበቀ ነው። ከዛ ግን ከፊፋ የክለቦች ዓለም ዋንጫ በኋላ በመጡባቸው ጊዜያቶች ግን ቸልሲ በተለይ ከውድድር መብዛቶች ጋር ተያይዞና ተጫዋቾቹ ከድጋም ጋር በተያያዘ ስቲል አሁን ባይዘው ቸልሲ ጥያቄ የምታነሳበት ነገር አሁን ትናንት ጥሩ አይተዋል አይደል? እሁድ ሊጠፋበት ይችላል። ኮንሲስተንሲ የላቸውም። ይድካም ነው፣ ልጆቹ ይደክማቸዋል። ከድካም ነው ረጅም ጊዜ የመጡት። ያለፈው ዓመት አመቱ ሙሉ ተጫውተው የመጡ ተጫዋቾች ናቸው እና ይሄ ፓሲቭ መሆን የትኩረት ማጣት ካይሲዶ ትኩረት ካጣ ኢንዞም አንድ ላይ ነው የሚወርዱት። የሚገርመው ነገር
ካይሲዶ በጣም ንቁ ከሆነ ኢንዞም ንቁ ይሆናል እና ያ ነገር ነው አሁን ቼልሲን እየፈተነው ያለው በዚህ ውድድር ዓመትም የፈተነው አንዱ ያ ነው አማካይ መስመሩ ትንሽ ላግ ሲያረግ ትኩረት ሲያጣ ውርድ ይላል ቡድኑ አማካይ መስመሩ ጀግና ሲሆን ቡድኑ ጀግና ይሆናል እና እነዚህ ነገሮች ልዩነት ፈጣሪ ናቸው ይሄ ከድምካም እና ከተጫዋቾች በተለያውን ካይሲዶን ሮሜዮ ላቪያ ማሳረፍ ይኖርበት ነበር የለም በጉዳት ምክንያት ኢንዞም ረፍት የሚፈልግ ተጫዋች ነው ልትቀያይረው የሚገባው ተጫዋች ነው በርግጣውን አንድሪው ሳንቶስ እየመጣላቸው ነው ጥሩ እየመጣ ነው ወደ ቡድኑ እየተዋደ ነው ያለው እና እነዚህ አይነት ክፍተቶችን ካላነሳ በስተቀር ፕሮግረሱ ድንቅ ነው አሁን ደግሞ ባለፉት 4 ጨዋታ ጎል ሳይቆጠርበት የተጓዘበት ሊቨርፑልን ቶተንሃምን ያሸነፈበት ትናንት ባርሴሎናን ያሸነፉበት መንገድ በጣም ማለት ዝም ብሎ ማሸነፍ ብቻ አይደለም አሁን ሊቨርፑልን ሲያሸንፉ አይቶኮን 2-1 እየመሩ ጭምር የመጨረሻ ደቂቃ አካባቢ ጎል የተቆጠረ ቢሆንም አሁንም ማጥቃት ይፈልጋሉ ኢንዞ ማሬስካ በዛ ጨዋታ ላይ ተከሆነ ሪቼ ጄምስን የማል ተከላካይ አርጓ ጨዋታውታል ያውሉ ተጫዋች ተጎድቶባታል ቺምፖንክ ባዲያሼል ተጎድተው ወጥተው ማል ተከላካይ ሪቼ ጄምስ ነው በሁለት የማል ተከላካዮች ሲጫወቱ ነበር በሁለት የማል ተከላካይ ያ ምን ያህል ደፋር እንደሆኑ ምን ያህል ደፋር ቡድን እንደሚሰሩ ማሳያ ትናንት ባርሴሎናን ፈርስት ሃፍ ላይ ከቀዩ በኋላው ያለው ነገር ልትወው ብዬ ነው ያ ቅጥቅጥን ያረጉት እንደውም ይሄ የአንሲ ፍሊክ ሃይላይን የመከላከል ጥበብ ኦፍሳይድ ያስገባቸው ምናምን ሆነ እንጂ እንዴ 78 ጎል ይገባ ነበር ትናንት በጣም ብዙ ጎሎች ይቆጠሩ የሚችሉበት ሂደት ነበር የሊያም ዴላፕን ኮንፊደንስ የሚያመጣ የመጀመሪያ ጎል ሳንፎርድ ብሪጅ ላይ ያስቆጥሯል ሊያም ዴላፕ ስቲቫው በጣም ጎል ነው ያስቆጠረው እና ቼልሲ በደንብ ሁለቱም ቀና ያሉ ነበር ብለን ነበር ትናንት አይደለ በነበረን ፕሮግራም ላይ ባርሴሎና ያ የሪያል ማድሪድ ነጥብ መጣልን ተከትሎ ቀና ብሏል አትሌቲክ ቢልባኦ ለባሪውን አሸንፎ ቼልሲም የነ ሲቲ እና ሊቨርፑል ማፈግፈግን ተከትሎ ሁለተኛ ደረጃ ላይ መጥቷል በ6 ነጥብ ልዩነት ከአርሰናል ጋር አድርጎ ሁለቱም ቀና ያሉ ነው ማን ይበልጥ ደረቱን ነፍቶ ይራመዳል ይያል ነበርና ቼልሲ ደረት ነፍቶ የሚያራምድ ቆንጆ ውጤት ነው ያስመዘገቡ ጥሩ ውጤት ነው ያስመዘገቡ ከዚህ በኋላ አትላንታ ናፖሊ ነው ያሉት እና ፓፎስ ነው ያሉት ከትናንትናው ብቃቱ አንፃር ሶስቱንም አሸንፎ ቶፕ 8 ውስጥ የመጨረስ እድልም ይኖራል ስለዚህ ኢንዞ ማሬስካና ቼልሲ በዘንድሮው ውድድር ዓመት በዚህ መንገድ የሚጓዙ ከሆነ ሃይኖት ለዋንጫ ለፕሪሚየር ሊግ ዋንጫ ጭምር የማይፎካከሩበት ሁኔታ ያለ አይመስለኝም እንዳልኩት እንደተጠቀስኩት የመጀመሪያዎቹ ሳምንታት ላይ የነበሩትና አንድ ጨዋታ ላይ ኦን ኦፍ የሚሆኑት ነገር ኮንሲስተንትሊ መምጣት ከቻለ አሁን ባለፈው በርንሌም ጥሩ ነበር ዛሬም ጥሩ ነዋል ቶተንሃም ላይ ጥሩ ነበር አይደል ተከታታይ ነው ኮንሲስተንሲያቸው በዚህ ልክ የሚቀጥሉ ከሆነ ጥሩ ነገር ሊያመጡ ይችላሉ ብዬ አስባለሁና ቼልሲ በዘንድሮው ውድድር ዓመት በጣም ጥሩ ተስፋ ያለው ቡድን እንደሆነ የትናንትናው ጨዋታ አረጋግጦልናል ማለት ነው አሉት ናው ሶፊ ያው አንስታችኋል ዋና ነጥቦችን ኢንዞ ማሬስካ ላይ እኔ ጥያቄ ያነሳውባቸው አጋጣሚዎች አሉ ማለት ለስብስቡ ዲዘርቭ ያደርጋሉ ወይ የሚል ሐሳቤን አስቀምጫለሁ በቼልሲ የፕሪሚየር ሊግ ጨዋታዎች ላይ በተለይ የክሪስታል ፓላሱ የነ ብራይተኑ ጨዋታ ላይ የነ ብሬንትፎርዱ ጨዋታ ላይ የሚል ሐሳቦችን ሳስቀምጥ ነበር ግን የትላንቱ ጨዋታ ላይ ሙገሳ ይገባቸዋል ብዬ አስባለሁ በደንብ ተዘጋጅተውበት እንደመጡ ማሳያ ነው የባርሴሎና ችግር ምን አይነት ነው የባርሴሎና ድክመት ምንድነው ምን ላይ ማጥቃት ብናደርግ እናሸንፋለን የሚለውን ነገር በደንብ ሰርተው የመጡበት አጋጣሚ ነው ብዬ አስባለሁ ባርሴሎና ከክለብ ብሩጅ ጋር ያደረገውና 3 እኩል የወጣበትን የአውሮፓ ቻምፒየንስ ሊግ ጨዋታ ባርሴሎና በሲቪያ 4-1 የተረታበትን ጨዋታ እና ሌሎች መርሃ ግብሮች ልክ እንደዚህ አይነት ጨዋታዎችን ተመልክተው የባርሴሎናን ችግር በደንብ አይተው ተዘጋጅተው መጥተው አሸንፈው ወጥተዋል ዲዘርቭ ያረጋል የቼልሲ ትላንት ብቃት እና የባርሴሎና ችግር ምንድነው እኔ በታየኝ ልክ በጣም ኩዊክ ወይም ፈጣን ትራንዚሽን የሚወስድባቸው ክለብ ሲያስቸግራቸው ትመለከታል ካውንተር አታኮች ፈጣን የኳስ ሽግግር ባርሴሎናን ሲያፈራርሰው ትመለከት ነበር የሲቪያው ጨዋታ በጣም ወሳኝ ነው የ4-1 ጨዋታ ከዛ በተጨማሪ 3-3ም ከክለብ ብሩጅ ጋር የወጡበት ጨዋታ ለዚህ ማሳያ ነው በጣም በፈጣን ሽግግር ቶሎ የሆነ የኳስ ፍሰትን ባርሴሎና ላይ ስትጠቀም ይቸገራል እና የመጀመሪያው ጎል ለምሳሌ
ያውን ባርሴሎና ጥሩ ጎኑ ሃንሲ ፊሊክ ጥሩ ጎን ናቸው ተብለው የሚነገርላቸው ነገር ምንድነው? ኦፍሳይድ ተጋጣሚ እንዲገባ ያደርጋል ካለፈው አመት ጀምሮ እንደውም ይላል እኮ እንደውም በጣም ስለዚህ ስለ ባርሴሎና በሃይላይን መጫወትና ተጋጣሚ ክለቦችን ኦፍሳይድ በተደጋጋሚ ጊዜ የማስገባት ጥበብ ተብሎ ሙገሳን ያገኘው መች ነው? ኦክቶበር ወር ላይ ላስት ይር በሳንቲያጎ በርናው በተደረገው የላሊጋ ጨዋታ ላይ ከሜዳቸው ውጪ ሄደው ሪያል ማድሪድን 4-0 ባሸነፉበት ጨዋታ ላይ ሪያል ማድሪድን በቃ ተደጋጋሚ ጊዜ የኦፍሳይድ እንዲወጣ አድርገዋል እና በዛ ጨዋታ ላይ ማድሪድ 12 ጊዜ ነው ኦፍሳይድ የወጣው የማድሪድ ተጫዋቾች 8ቱ ኪሊያን ምባፔ ነበር በዛ ጨዋታ ላይ በኦክቶበሩ ጨዋታ ላይ እና በጣም በቃ ስለ ሃንሲ ፊሊክ ተነገረ ማድሪድም ከሴልታ ፊጎ ጋር ከተጫወተው የ2013 የማርቹ ጨዋታ በኋላ በጣም ብዙ ኦፍሳይድ የወጣበት መርሃ ግብር ተብሎ ዜናዎች ተሰሩ ከዛ በተጨማሪ ሌላም ማስታውሰው ምንድነው ሮማና ቼቮ ቬሮና የተባለው ክለብ ሲጫወቱ ከታየው የኦፍሳይድ ብዙ የኦፍሳይድ ቁጥር በኋላ የተመዘገበ ሌላኛው ብዙ ኦፍሳይድ የወጣበት መርሃ ግብር ነው ተብሎ ተነግሯል እናስታውሳለን እና በዚህ ጨዋታ ላይ እንደውም በመጀመሪያው አጋማሽ ከ2003 ከ2004 በኋላ በመጀመሪያው አጋማሽ ብቻ የሪያል ማድሪድ ተጫዋቾች ኦፍሳይድ የወጡበት መርሃ ግብር ተብሎ በጣም ዜናው ሲሰራ እናስታውሳለንና ከአምስቱ ትላልቅ ሊጎች ውስጥ ሰርጂዮ ፒሊሰር የተባለው ቼቮ ከሮማ ጋር ሲጫወቱ በዲሴምበር 2013 10 ጊዜ ኦፍሳይድ ተመልክቶ ነበርና ከዛ ተጫዋችና ከዛ ጨዋታ በኋላ ኪሊያን ምባፔ በዚህ መርሃ ግብር ላይ በኦክቶበሩ መርሃ ግብር በክላሲኮ መርሃ ግብር ላይ 8 ጊዜ ኦፍሳይድ ገባ እንዴ ምን አይነት ጥበብ ነው ተብሎ ነበርና በጥሩ ጎን ሲነሳ እናስታውሳለን ይሄ በጣም በሃይላይን የመጫወታቸው ነገርና ስቲል አሁንም ያ ነገር አለ ትላንትና መለስ ብለው አሁን አድማጭ ተመልካቾች ቼልሲ ስንት ጊዜ ነው የወጣው ትላንትና ኦፍሳይድ 6 ጊዜ አይ ቲንክ 6 ጊዜ የቼልሲ ተጫዋቾች በተለያዩ ተጫዋቾች በባርሴሎና ተጫዋቾች አማካኝነት በሃይላይን ያጫወት መንገድ ተገደው ቼልሲዎች 6 ጊዜ ኦፍሳይድ እንዲወጡ አስችሏቸዋል ግን ኮንዴ ያገባው የኦን ጎል ደግሞ ባርሴሎና ከዚህ ቀደም በተሞገሰበት የሃይላይን አጫወት ኦፍሳይድ ቲሞችን ያስወጣል በተባለው አጫወት መንገድ ኮንትራዲክት የሚያደርግ ነው ለምን ኩኩሬላ ኳሱን ሲያቀብለው ኦፍሳይድ ይመስላል እኛም ይያልን ነበር እንዴ ምንድነው ኦፍሳይድ አይደለም እንዴ ይያልን ጨዋታውን ስናስተላልፍ ስንገልጽ ነበር ግን በመልሰው እየታስንመለከተው ቪአርም ቼክ አድርጎ ሲያሰምረው ኦፍሳይድ አይደለም ጎሉ ጸድቋልና የባርሴሎና ያጫወት መንገድ ከዚህ ከሃይላይን ጋር በተገናኘ ኦፍሳይድ ተጋጣሚ እንዲወጣ ያደርጋልና የትላንቱ የመጀመሪያ ጎል ሲቆጠርበት እንዴ ልትል የሚያስብል አጋጣሚ እንደሆነ ተመለከተዋልና የባርሴሎና ችግር በተለይ በክለብ በርጁም ጨዋታ በሲቪያውም የ4-1 ጨዋታ በላሊጋው የትላንቱም ጨዋታ ላይ ኩዊክ ሪስፖንስ የሚሰጡት ቲሞች በፈጣን ሽግግር ኳስን ተቀባብለው ወደ ተጋጣሚ ቡድን የሚሄዱ ክለቦች ባርሴሎናን እንደሚያስቸግሩት የትላንቱም ጨዋታ አመላካች እና ባርሴሎና በአማካኝ ተጋጣሚ ክለብ ቢያንስ በአማካኝ ፍላክቹዌት ያደርጋል ግን 4.91 ጊዜ ተጋጣሚ ኦፍሳይድ እንዲወጣ ያስገድዳል ይሄ በአውሮፓ ከሚገኙ ትልልቅ 5 ሊጎች ውስጥ ባርሴሎና እስካሁን ድረስ ከ54 በላይ ጊዜ የኦፍሳይድ ቲሞች እንዲገቡ አድርጓል አሁን በላሊጋው የተደረጉ ጨዋታዎች አሉ የአትሌቲኮ ቢልባኦ አለ የትላንቱን ጨዋታ ሳይጨምር ከ54 ጊዜ በላይ እና አቨሬጅሊ ኦልሞስት 5 በ5 አጋጣሚ ተጋጣሚ ክለብ ኦፍሳይድ እንዲወጣ የሚያደርግ ቡድን ነው ያላቸውና የትላንቱ መጀመሪያ ጎል ግን ከዚህ ካላቸው ስታት አኳያ አብሮ የሚሄድ አይደለም ኮንትራዲክት የሚያደርግ እንደሆነ መናገር ይቻላል እና የባርሴሎና ኦፍሳይድ ትራፕ አገኛኘት ወይም ለክለቦች እንዲያገኙ የሚያስገድድበት መንገድ ከራሱ የጎል መስመር የመጨረሻ ተጫዋቹ ያለው ርቀት 31.6 ሜትር እና ይሄ ከባለፈው አመት ጀምሮ የመነጨ ከባለፈው አመት ጀምሮ ይሄንን ታክቲክ በመጠቀም ከመጨረሻው ተጫዋቻቸውና የመጨረሻው መስመር የግብ መስመራቸው ጋር ያለው ሜትር ልዩነት 31.68 ሜትር
እና አሁን ላይ ባለፈው አመት ደግሞ ከዚህ የሚበልጥ ነበር 33.8 ሜትር ነበር እና አሁን በቻምፒየንስ ሊጉ ግን እንደዚህ ፈጣን የሆኑ የጨዋታ መንገድ የሚከተሉ ኩዊክ ሪስፖንስ የሚሰጧቸው ክለቦች ላይ ግን ባርሴሎና ሲዳከም ተመለከተዋልና እነዚህ ሶስት ጨዋታዎች ስፔሻሊ ቼልሲ ትላንት ጨዋታ የክለብ ብሩዥ ጨዋታ የሲቪያው ያልተጠበቀ የ4-1 ሽንፈት ጨዋታ እነዚህ ሁሉ በጣም ከባድ ናቸውና በፋስት ብሬክ ብቻ በላሊጋ ባርሴሎና ባደረጋቸው ጨዋታዎች በፋስት ብሬክ ብቻ 1.36 ሾት ያስተናግዳል በፋስት ብሬክ ብቻ ቶሎ ኳስ የሚያስተናግድበት አቢሊቲ ከባድ እንደሆነ ያሳያልና ካለፈው አመት ይሄ ቁጥር ትንሽ ደከም ብሏል የባርሴሎና ስታት ላይ የሚሉ አምዶችን እየተመለከቱ ይገኛሉና ይሄ በሃንሲ ፍሊክ በኩል ሌላው ነገር ነው ግን እዚህ ውስጥም ቢሆን ግን በትናንቱ ጨዋታ ላይ በክለብ ጨዋታ ላይ እንደነ ጋቪ የመሳሰሉ እንደ ፔድሪ የመሳሰሉ ተጫዋቾች አለመኖራቸው ጥያቄ የለውም ባርሴሎናን ምንም እንደጎዱት አለመኖራቸው በባርሴሎና የጨዋታ መንገድ ውስጥ ተጽዕኖ እንዳሳደረ መናገር ይቻላል እነሱ ሲመጡስ ይሄኛው ስታት ይቀጥላል ወይ አብረን እንመለከቷለን ባለፈው አመት ለቻምፒየንስ ሊጉ የተገመተው ክለቦቹ ተርታ ውስጥ የሚመደብ ነው ባርሴሎና እና እንደውም የቻምፒየንስ ሊጉን የፍጻሜ ጨዋታ በቃ የሆነ ድብርት ውስጥ ከተተን ብለን አውርተናል አይደል የኢንተርና የፒጂ ጨዋታ ብዙ መሳጭ አልነበረም 5 ጎሉ ሂደትና ወይ አርሰናል ቢያልፍ ወይ ባርሴሎና ቢያልፍ የሚሉ ሐሳቦች ሲቀርቡ ተመልክተናልና ከጉዳት ተቋቋሚዎቻቸው ሲመጡ ጥሩ ይሆናል ብዬ አስባለሁ ግን አሁንም አጥቂ መስመር ላይ የሮበርት ቫንዶልስኪ አልጋውራሽ ማን ነው ብዙ ጥያቄዎችን ያንኳኩ ይገኛሉ ኡሊያን አልቫሬዝን ሃሪኬንን ጨምሮ ትክክለኛ ጎል አስቆጣሪ ያስፈልጋቸዋል በላሊጋው 1 ነጥብ ሆኗል ልዩነቱ ከሪያል ማድሪድ ጋር ግን በቻምፒየንስ ሊጉ ግን ቼልሲም ትላንት እንደዚህ ሆኖ የተጫወተበት ምክንያት ከቋራባግ ጋር ያደረገው ያቻ ውጤት ቢያንስ ቶፕ 8 ውስጥ ሆኖ እንዲጨርስ ያደርገው ነበር በአንጻራዊነት ቀላል ተጋጣሚ ነበር እሱም ቢያሸንፍ ቢያንስ ከላይ ከ8 ውስጥ መቀመጥ የሚችልበት ነገር ነበር የሚያደርግ የነበረው ያን አላሳካም የትላንቱን ጨዋታ በደንብ በአምክሮ በደንብ በእልህ በአሸናፊነት ለመጫወት የተገደደበት መንገድ ከዛ ማኳያ እንደሆነ መናገር ይቻላል እንዳልከው ዩኒፎርም ነው ወይ ቼልሲ ብትለኝ አይደለም ፍላክቹዌት የሚያደርግ እንደ ፔንዱለም ነው ዛሬ ጥሩ ከሆነ ነገ ዝቅ ሊልብ ይችላል ነገ ዝቅ ካለ ደግሞ ዝቅ ይላል ብለ ኤክስፔክት ታረክ ከፍ ይላል የቼልሲውን ባርሴሎና ላይ ያየነውን እንቅስቃሴ ውድ እንመለከተዋለን ወይ ዋስትና የለንም ግን ከተመለከተነው ግን ሌላ መልክ አለ ከተመለከተነው ግን የቼልሲን እንቅስቃሴ ትላንት እንደዛ አይነት እንደዛ አይነት ምርጥ ብቃት ጭራሽ ፓልመርት የሚጨመር ከሆነ አርሰናል ከባድ ተጋጣሚ ነው የሚያስተናግደው ደርቢም ነው አዌ ማች ነው የተሻለ ሞር ሪከቨሪ ታይም የ24 ሰዓት ሪከቨሪ ታይም አላቸው ቢያንስ እና የሁሉ ጨዋታ ይበልጥ እንዲጠበቅ ያደርጋል ብዬ አስባለሁ ቼልሲ ትላንቱ የስታንፎርድ ብሪጅ ባርሴሎና ላይ ያደረገው እንቅስቃሴ ምንም ጥያቄ የለም ትናንትና የባርሴሎና ብቸኛው ጥንካሬ የነበረው አራተኛ ጎል አለማስተናገዱ ነው ሌላ ጥንካሬ አልነበረውም በጥንካሬ የሚነሳ ነገር አልነበረውም ትናንት ማንቸስተር ሲቲም ተሸንፏል ያልተጠበቀ ነው ጋርዲዮላም